የመጨረሻ ልስማማልሽ የቻልኩት ለመምጣት ከኔና ከሱ ህይወት እንድትወጪ ልነግርሽ ጭምር ነው እና ከዚህ በኋላ ወደኛ ህይወት እንዳትገቢ። ላይክ እስካሁን ያደረግሽው ነገር በቂ ነው። በደንብ ተጫውተሻል። ከዚህ በኋላ እሱ ጋር ደግሞ ሳየው ፍላጎት የለም፣ አንቺ ላይ ፍላጎት የለም፣ እሱ ላይ ምንም የሚፈረድበት ነገር የለም። እኔም ተናድጄበት የነበረው ነገር አለ። ምክንያቱም አንቺን ልክ ስላላስገባሽና አደብ ስላላስገዛሽ ነው አይደለም የሚለውን ነገር አይተሽ መለየት። አንድ ምስል ላሳይሽ ነው የመጣሁትና ልጅቷ አለኝ ስላለችው ፋይል ልትነግረኝ ትችላለህ? ላይክ ካንተ ለቀው ብዬ ነው። አዎ ቪዲዮ ነው አይቼ ነበር። እኔም ስለዚህ ነገር አስፈንተን ሰጣለሁ እያልኩኝ ነበረ። ያው ምንም መረጃ ብላ አስበው ከሆነ የሚያሳዝን ነው። ግን ያለፈ የድሮ ፎቶ እያወጣች ነበር ታሳይ ነበር። ከሷ ጋር የነበረ ፎቶዎች እንዳለ ድሮ የተነሳነው ፎቶ በሙሉ እያስቀመጠች ስለነበረ እሱ ፎቶ ነው ያሳየች። ለምንድነው ማይደቀኝ ለጋጋሽ የቻ ጋዳሚ አንድ ገናኝታን የፍቅርን ሸማ የረባ ኮናስፋን። ሰላም እና የተከበራችሁ የጽሁፍ ኤዲሲዮ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ባላችሁበት ደህና እንደምትሆኑ ባለሙሉ ተስፋ ነኝ። እንግዲህ ሁላችሁም ጠፍቻለሁኝ ሰሞኑን፣ በጣም ይቅርታ። ያው የጠፋሁበት ምክንያት ታውቃላችሁ እያስባለሁኝ። ትንሽ ወደ ከእናንተ ጋር ለመገናኘት የሚያመች ሁኔታ ላይ አልነበርኩኝም። ለዛ ነው የጠፋሁት እና ደግሞ ስራም ምናምን ትንሽም አሞኝ ነበረ ምናምን። ከዛም ነገር አንፃር ነው ወደ እናንተ መድረስ መምጣት ያልቻልኩት ማለት ነው። እንግዲህ ዛሬ በአንድ ነገር ነው የመጣሁት። ላይክ ቪዲዮዎችን እያየሁኝ ነበረ። እኔ ሳልኖርም ለቀቀ የነበረውን ቪዲዮ አይቼ ነበረ በቤቴ። ያው ካሜራማን ነው አብዛኛውን ጊዜ እንግዲህ አዲስ ካሜራማን ይዣለሁኝ እና እሱ ነው የሚጭንልኝ ማለት ነው። በጣም ስራ ስለመሆን ምናምን አይመቸኝም ኤዲት አድርጎ ምናምን ወደ እናንተ ቪዲዮ ማድረስ ስለማይመቸኝ ብዙ ጊዜ ቪዲዮዎችን ካሜራማን ነው ልጅ ነው፣ ለዛ ነው ማለት ነው። እና እያየሁኝ ነበር እኔም ልክ እንደናንተ። እንግዲህ አልገባኝም ምን አይነት ትላንትና ቪዲዮን አይታችኋል። የሆነ ፋይል ምናምን ብላ እያለችው ነበረ። ስሟ ማን እንደሆነ እኔ እንጃ ረስቼዋለሁኝ። እውነት ለመናገር ቪዲዮ ላይ ሰምቼ ነበረ እና ቪዲዮ የሆነ ፋይል አለ ምናምን እያለች እያየነው ነበረ። አልገባኝም ምን አይነት ፋይል ይዛበት እንደሆነ ምንም የገባኝ ነገር የለም። ግን የዛን ያህል ትልቅ ፋይል እንደማይሆን የድሮ ታሪክ ሊሆን የሚችለው ያው የድሮ ፍቅረኛው እንደሆነች አውቃለሁኝ እና ለዛ ነው ሊሆን የሚችለው ብዬ አስባለሁኝ። ብዙም የተጋነነ ነገር አይደለም። ከሄኖክ አጠገብ ሆንሽ ለምንድነው ነገሩን ማትጋፈጭ እያላችሁ የነበራችሁ ሰዎች ይሄ ቀላል አይደለም። ነገሩን አብሮ ለመጋፈጥ የሚያመች አይደለም። ላይክ እንደዛ አስቤ ነበር። ነገር ግን እንደምታዩት እንግዲህ መጀመሪያ እዚህ አይነት ስራ የሚሰሩ ሰዎችን ልባት ሲያገኙ ነው እኔ ከሱ ጎን ሆኜ ልጋፈጥ የምችለው ነገራቶችን ማለት ነው። ማለት እሱ እንዲከስና በህግም ቢሆን ነገሩ እንዲስተካከል ጠይቄው ነበረ በእናንተ ፊትም። ነገር ግን ያንን ነገር ደግሞ ሳያደርግ እሷን አግኝቶ ፊት ለፊት ሄዶ አውርቷት ነበረ ቪዲዮ ላይ ሳይ እና ልላችሁ የፈለኩት ነገር ግን እኔ ወስኜ ከሱ ጋር እንድጋፈጥ የሚያደርገኝ የእሱም ጥንካሬ እና እሱም ዛች ጋር ያለውን ነገር ሲያስተካክል ለሰሩት ስራም እነሱ ዋጋ ሲያገኙ ዋጋ ሲከፍሉ ነው እና ያንን ነገር እንዲያደርግ እንግዲህ ከጎን ሆኜ ለማገዝ ሞክሬያለሁ። ፖሊስ ጣቢያ ድረስ እንሂድ ብዬ ያው እንዳያችሁት ነው። ሁሉም ነገር ከእናንተ የተደበቀ ነገር የለም። ፊት ለፊት እያያችሁት ያላችሁት ነገር ነው። ስለዚህ ያን ነገር ካላስተካከለ ደግሞ እኔ አብሬው መጋፈጤን ነገር ይከብደኛል ማለት ነው። ዛሬ ወደ እናንተ የመጣሁበት ምክንያት ልጅቷ ደውላልኝ ነበረ።
እና ስልኬን ከየት እንዳመጣች አላቅም። ላይክ ከሱ ጋር ስቲል ትገናኝ እንግዲህ እየገባኝ አይደለም። ስልኬን መቼም ከሱ ካልሆነ ከሌላ ከማንም ልታመጣ አትችልም። ያው ከኤቢ ጋር አትተዋወቅም። እሱ ጋር እንግዲህ ስቲል እየተገናኘችውን ብቻ ግራ ገብቶኛል። በስልኩ አላቅም። ይሄ ነው ማለት አልችልም። ግን ያው ከመጣች በኋላ እሱን ጠይቃታለሁ። ለምን አገኘሻት ካላችሁ ለመገናኘት የወሰንኩበት ምክንያት እንግዲህ እኔም ከዚህ በኋላ እኔና ሄኒ እንደዚህ የተበጣበጥን ከምንቆይ እኔና እሱ ችግሩን እንፈተዋለን። እሷን አግኝቼ ግን ከኔና ከሱ ህይወት እንድትወጣ ግዴታ ማስጠንቀቅ ስላለብኝም ጭምር ነውና በጣም 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 ልታወራኝ እንደፈለገች በጣም አስቸኳይ ጉዳይ እንደሆነና ምትነግረኝ ነገር እንዳለም በጣም ስለጨቀጨቀች ነው ላገኛት የወሰንኩት እና እኔም በዚህ አጋጣሚ ደግሞ ከኛ ህይወት እንድትወጣ ነግራታለሁ ማለት ነው። ብቻ ግን ሁላችሁም ቤተሰቦች እንግዲህ ያው ይሄንን ይዤ የመጣሁት እንግዲህ እሷንም ብቻ ለማግኘት በዚህ ሰዓት ከባድ ነው እንዳየዋት ከሆነ እና ያለውን ነገር እናንተም እንድታውቁት ነው እና እኔም የመጨረሻ ውሳኔ እሷን ከህይወታችን ማስወጣት እንደዚህ አይነት ግርግር ውስጥ መግባት ስለማልፈልግ ከህይወቴ ለማስወጣት ነው ማለት ነው። ብቻ ግን እስቲ ትምጣና የምትለንን ነገርና እኔም የምላትን ነገር እናወራለን ማለት ነው። ከቪዲዮ መጨረሻ ድረስ ሁላችሁም አብራችሁን ቆዩ። እስቲ የምትለንን አብረን እንሰማለን ማለት ነው። አብረን ፍቅሯ ደስታዬ ነው ባልልም እሷን ጥሎ ማደር አልችልም። አትበሉኝ አየናት አየናት ትሁን ደስ እንዳላ ተውኝ ኧረ ተውኝ ይቅር አትንገሩኝ ልኖር ሁሉን ችዬ በሷ ተበድዬ ተውኝ ኧረ ተውኝ ይቅር አትንገሩኝ ልኖር ሁሉን ችዬ በሷ ተበድዬ። ሰላም ነው ደውለሽልኝ ነበርና በመጀመሪያ ያው እንደምታየው ነው ከቤተሰቦች ጋር ነን እና ያው የለመድሽው ነገር ስለሆነ አይደብርሽም ብዬ አስባለሁ። ደውለሽልኝ ነበርና ስልኬን ከየት እንዳመጣሽው አልገባኝም። ነው አሁንም ከሄኖክ ጋር እየተገናኛችሁ ነው አይደለም? መጀመሪያ ከሄኖክ ስልክ ነው የወሰድኩት ባለፈው መጣፍቀን ማለት ነው። የሆነ ቀን ያስፈልገኛል ብዬ ስላሰብኩ ነው ስልክ ላይ ነው የወሰድኩት። አይተሽ ከሆነ ቪዲዮ ላይ ስልክ ነው ስልኬ ነበርና ያኔ ነው የወሰድኩት እና ደወልኩልሽ። እኔ እና አንቺ ተደዋውለን የምንገናኝበት ምንም አይነት ምክንያት የለም። አሁንም ዛሬም ደግሞ ቤተሰቦች ያው ሁሉን ነገር ስለሚያውቁ ቤተሰቦችን ይዤ የመጣሁት ያንቺ ነገር አይታወቅም። እንግዲህ ያለውን ነገር በሙሉ ለቤተሰቦች ማሳየት ስላለብኝ ነው እንጂ ከአንቺ ጋር መገናኘት አልፈልግም። ብቻ ግን ያለሽን ለምን እንደደወልሽልኝ ጉዳይሽን ባጭሩ ንገሪኝና ያለሽን ነገር አሳውቂኝና መቼም ካለ ምክንያት ዝም ብለሽ አትደውይም እና በጣም አስፈላጊ ነው ስላልሽኝ ነው ላገኝሽም የቻልኩትና አስፈላጊው ጉዳይ ምን እንደሆነ ንገሪኝና በሰላማዊ መንገድ መጀመሪያ ለራስሽ ስል ነው ይሄን ሁሉ ነገር ማደርገው ለአንቺ ብዬ ነው። ሄኖክ አንቺ ላይ ያደረገ ያለውን ነገር ስለማቅ ማለት ነው። ማለት ላይ ከአንቺ እኔን ልትረጂኝ ነው? ያ ምናልባት ላይ ዋጥልሽ ይችላል። አይ ነው በምን አይነት መንገድ ነው አንቺ እኔን የምትረጂኝ? ማለት በመጀመሪያ የኔ እናት ህይወቴ ውስጥ በመምጣትሽ ራሱ እየጎዳሽኝ ነው ያለሽው አሁን ላይ እየገደሉ ደግሞ ማዳን ከባድ ነውና በምንም አይነት መንገድ አንቺ እኔን ልትረጂኝም አትችይም። ለምን በዛ ነው ይመስልሽ? ግን መጨረሻ ላይ ታመሰግኛለሽ። ችግር የለውም። ሄኖክ ያደረገ ያለው ነገር ከአንቺ ጋር የሚያደርጋቸው ነገሮች ምናምን ያየው ነው። ግን የምር ወዶሽ አይደለም። እዚህ ምርመራ ውስጥ መግባት ያንቺ ስራ አይደለም። በመጀመሪያ ፍቅር ይሁን አይሁን እኔ ለይቼ አስቤ ወስኜ ምናምን ገብቼበታለሁ። ስለዚህ ላደረግሽው ነገር አንቺ አሁን ላይ ላደረግሽው ነገር ዋጋ ትከፍይበታለሽ። እስቲ ላረሳሁትም በዚህ አጋጣሚ ሳልነግርሽ ማላልፈው ነገር እሱ ቢረሳልሽ እኔ ያረሳውልሽም ዋጋ ትከፍይበታለሽ። መጀመሪያ የሱ ፍቃደኝነት ስለሚያስፈልገኝ በአግባቡ ላድርገው ብዬ ነው።
ሲቀጥል ደግሞ እኔና እሱ መሀል ላይ ገብተሽ ይሄ ፍቅር አይደለም ይሄ ምናምን አይደለም ምናምን ብለሽ የምትያቸውን ነገሮች ለራስሽ ይዘሻቸው ቁጭ በይ። እኔ ጋር መተሽ ምንም አይነት ሀሳብ እንዳትነግሪኝ ስለሱ። እኔ ትልቅ ሰው ነኝ። ላይክ አስቤ አገናዝቤበት ነው እዚህ ህይወት ውስጥ የገባሁት። ስለዚህ በተቻለሽ አቅም አንድም ዛሬ በመጨረሻ ልስማማልሽ የቻልኩት ለመምጣት ከኔና ከሱ ህይወት እንድትወጪ ልነግርሽ ጭምር ነው እና ከዚህ በኋላ ወደኛ ህይወት እንዳትገቢ። ላይክ እስካሁን ያደረግሽው ነገር በቂ ነው። በደንብ ተጫውተሻል። ከዚህ በኋላ እሱ ጋር ደግሞ ሳየው ፍላጎት የለም፣ አንቺ ላይ ፍላጎት የለም፣ እሱ ላይ ምንም የሚፈረድበት ነገር የለም። እኔም ተናድጄበት የነበረው ነገር አለ። ምክንያቱም አንቺን ልክ ስላላስገባሽና አደብ ስላላስገዛሽ ነው የተናደድኩበት እንጂ ሌላ ምንም ምክንያት አይደለም። እንድታቂ የምፈልገው ነገር በእኔና በሄኒ መሀል ከዚህ በኋላ ባትገቢ ደስ ይለኛል እና ከህይወታችን ብትውጪ በሰላማዊ መንገድ። ስላሰብሽልኝ በጣም አመሰግናለሁ። ግን ያው ላደረግሽው ነገር መክፈልሽ አይቀርም። ግን እስከዛ ድረስ ግን በሰላማዊ መንገድ ከህይወታችን ብትውጪ የተሻለ ነው የሚሆነው። ተሰማሽኝ ማለት ነው። ይሄ ሀሳብሽ አሁን በማሳይሽ ነገር ሊቀየር ይችላል። እርግጠኛ ነኝ ይቀየራል። የኔ ብቻ ፍላጎት እንዳልሆነ የሚያሳይ ፋይል አለኝና ከዛ በኋላ ሀሳብሽ እንደሚቀየር እርግጠኛ ነኝ። ኦኬ እኔንም ቪዲዮውን እያየሁኝ ነበር። እኔን እንዳስፈራራሽው ላይክ ምንም አይነት የዛን ያለ ከበደ ማስረጃ ኖሮሽ ሊሆን አይችልም። እሱን እንዳስፈራራሽው ምናምን እኔንም ልታስፈራሪኝ እየሞከርሽ እንዳይሆን። እሱ እንግዲህ ካየሽ በኋላ መወሰን ትችያለሽ ነው አይደለም የሚለውን ነገር አይተሽ መለየት። አንድ ምስል ላሳይሽ ነው የመጣሁትና ስለዚህ ከዚህ በኋላ መወሰን ያንቺ ድርሻ ነው። ነግሬሽ ነበር ነገሩን እኔ ላይ ለማድረግ ብቻ ነው እያለ ያለውና ይሄን ካየሽ በኋላ እንግዲህ ሀሳብሽ ይቀየራል። ፎቶ ልትልክልኝ ትችያለሽ ካላስቸገርኩሽ። ኦኬ ችግር የለውም። አሳዩ ምንም ልትረጂኝ አልቻልሽም። አመሰግናለሁ ልትረጂኝ ስላሰብሽ። ግን ጨርሰናል። እኔና አንቺ ምን ይችላል? እኔም ጨርሳለሁ። አመሰግናለሁ። ከዚህ በኋላ የሚያገናኘን ፍቅሯ ደስታዬ ነው ባልልም እሷን ጥሎ ማደር አልችልም። አትበሉኝ አየናት ትሁን ደስ እንዳላት። ተውኝ ኧረ ተውኝ ይቅር አትንገሩኝ ልኖር ሁሉን ችዬ በሷ ተበድዬ። ተውኝ ኧረ ተውኝ ይቅር አትንገሩኝ ልኖር ሁሉን ችዬ በሷ ተበድዬ። ኧረ ተውኝ 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 ኧረ ተውኝ ተውኝ ልቤ ነዷል አንዴ
ገደለኝ መውደዴ ያለው እንዴት ነው? አልቆየም። እንዴት ነው? አለሁልሽ ሁላማ አሁን እግረኛው እኔ እያረፈርኩባት ነው ቤተሰቦች። ቆየን ከተገናኘን ቆየን እንዴ? ያው መሰለኝ ቤተሰቦችን ሰላም ሳልል ነው ቁጭ ያልኩት እራሱ። እንዴት ናችሁ ቤተሰቦች? እንደምን ናችሁ? አለን ደብሮን ነው። ምንም እንዳልተፈጠረ ነው አወራርክ። ምንም እንዳልተፈጠረ ነው አወራርክ። ደስ ይላል ማለት ምንም ላይ እንዳልሆንክ ምንም እንዳልተፈጠረ ኖርማል ሆነክ ነው እያወራክ ያለው ነው። እና ጭራሽ ምን ሆነሽ ነው? ምን ሆነ ነው? ችግሩን እያሰቡ መጨነቅ ይሻላል። እሺ እያሰብን ከምንጨነቅ ወደ መፍትሄው በሚለው ነው እንጂ መጨነቅ እኮ አቅቶን አይደለም። ዛሬ እሺ የፈለኩህ የሆነ ነገር መጠየቅ ስላለብኝ ነው ካንተ። ምንድነው ጠይቀኝ? የፈለግሽውን ጠይቂ። ልጅቷ አለኝ ስላለችው ፋይል ልትነግረኝ ትችላለህ? ላይክ ካንተ ለቀው ብዬ ነው። አዎ ቪዲዮ ነው አይቼ ነበር። እኔም ስለዚህ ነገር እንትን እሰጣለሁ እያልኩኝ ነበረ። ያው ምንም መረጃ ብላ አስበው ከሆነ የሚያሳዝን ነው። ግን ያለፈ የድሮ ፎቶ እያወጣች ነበር ታሳይ ነበር። ከሷ ጋር የነበረ ፎቶዎች እንዳለ ድሮ የተነሳነው ፎቶ በሙሉ እያስቀመጠች ስለነበረ እሱ ፎቶ ነው ያሳየች። ስለዚህ ለአንቺ ድጋሚ ማሳየትና ያን ነገር ማስረዳት ምንም ጥቅም ስለሌለው ነው ዝም ያልኩሽ። የድሮ ፎቶ ነው ያሳየችው? የድሮ ፎቶዎች ናቸው እንዳለ አብዛኞቹ። ኦኬ ሙሉ እንጂ አሁን ካሁን ጋር የተገናኘ ምናምን ያሁን ፎቶ ምናምን አይደለም። እኔ እኮ የነበረው ሲቹዌሽን ጾም ያላስተውስም እያልኩ የነበረው ነገር ሁሉ አላስተውስም። አስተውሽ ቢሆን ነግሬሽ ነበር እኮ። አይ አሁን ስለማስታወስ ስለነበረው ሲቹዌሽን ምናምን አይደለም። ፎቶ የዛን አካባቢ ላይ የነበረ ነው ወይስ የድሮ ነው ጥያቄ? የድሮ የቆየ እና እሷ ባለንበት ሰዓት ያነሳችሁ ፎቶዎች ናቸው ያሉት። እስቲ እነዚህ ፎቶዎች የድሮ ናቸው? እሷን የላከችልሽ? ስለላከው ሰውዬ አይደለም እያወራን ያለ ነው። ይሄ ፎቶ ነው ያሳየች መረጃ ብላ ያዘች ፎቶ ይሄ ነው። እና አንተ ደግሞ የድሮ ፎቶ ነው የያዘችብኝ ፋይል እያልከኝ ነው። አሁን ከደቂቃዎች በፊት ብለኸኝ ነበር። ደፍራ ታሳይሻለች ብዬ አልገመትኩም። እንደዚህ ፎቶዎች ደፍራ ስለማሳየቱ አይደለም ሄኖክ፣ ፎቶ ያሁን ፎቶ ነው እና ይሄንን የሚያክል ፎቶ የድሮ ፎቶ ነው ብለክ እየደበከኝ ነው ያለው። ካንተ ለመረዳት ስለፈለኩኝ ነው አንተን የጠየቅኩ። አትሊስት ለኔ እውነቱን መናገር አትችልም? አስረድቼሻለሁ እኮ ጽቤ፣ የነበረውን በሙሉ አስረድቼሻለሁ። ምንድን ነው ያስረዳኸኝ? ስለ ፎቶ እኮ የጠየቅኩ እውነታውን አልተናገርኩም። ይሄን ፎቶ ታሳይሻለች ብዬ አስቤ አልነበረም ማለት ነው። ይሄን ፎቶ እንዲህ ታወጣለች እንዲህ ታሳያለች ብዬ አልገመትኩም። ስለማሳየቱ አይደለም እያወራን ያለ ነው። ይሄ ፎቶ ጠየኩ፣ ፋይል የያዘችው ምንድነው ፋይሉ ብዬ ጠየኩ። ከጠየኩ ለምን ነው ማትነግረኝ? ፋይል ነው ብላ ነው ያዘችው እሷ። ከዚህ በላይ ፋይል የለም። ምን አይነት ፋይል እንድትይዝ ነው የፈለከው? ላይክ ፋይልነቱን እንተውና ደፍራ ታሳያለች ብዬ አልገመትኩም። እሺ ስለሷ መድፈርን ተውና አንተ ለምንድን ነው ስጠይቅ እውነቱን ያልነገርከኝ? እንድትረብሽ አልፈለኩም። በቃ ፋልትም ፎቶን ይፈልጌ እንዳልተነሳው ብዬ ምንም ማብራራቱ የዛን ሰዓት ላይ አልቻልኩም። በጣም አጠገብ ሆኜ ከጎን ሆኜ ምናምን ለመከራከር እየሞከርኩ ነውና ከኛ ህይወት እንድትወጣ እሷን ለማስጠንቀቅ እንደጀብዱ ነው ዛሬ የመጣሁት እና ከዛ በኋላ ነው እንጂ አንቺ እንደዚህ አይነት ፋይሎች በእንደዚህ አይነት ፋይል እንዴት ነው ይሄንን ነገር ልናደርግ የምንችለው? በእንደዚህ አይነት ፎቶ እንዴት ነው አብሬ ልቆም የምችለው? ማለት አይምሮ የለኝም ላይክ ስሜት የሌለኝ ነው የሚመስልህ? እንደዚህ አይነት ፎቶዎችን እያየሁ ካንተ ጋር ከጎን ልቆም የምችለው እንድትረበሽ ስላልፈልኩ ነው ያልነገርኩሽ። ያው ለሰማኝ እኔ እንደዚህ አይነት ፎቶዎችን እያየውና እንደዚህ አይነት ስራ እየሰራ አጠገብህ ምቆመው
በዚህ መጠን እኔ ምንም አልሆንኩም። ላይ ገባ ካንተ ውጪ ምልበት ሰዓት ላይ አይደለሁም ያለሁት ካንተ ጋር ሆኜ የሆነ ነገር እያደረክ አብሬ ልሆን አልችልም። ከዚህ በኋላ በጣም እየሞከርኩ ነው። አንቺ እንደምትወገምት ይቆ አሞኛል። ቆይ ድምጽ ቀንሽ በጣም ሞክሬያለሁ። መሄድ ነው ስራዋ ምናምን የምትሉ ቤተሰቦች ከዚህ በኋላ በቃኝ። ከዚህ በኋላ ይበቃል። ከዚህ በኋላ ይሄን ያለ ነገሮች የምጋፈጥበት ኃይል የለም። ተቀቀኝ ነው። እሺ ልቀቀኝ። ይኸውልህ ከዚህ በኋላ አይደለም አንዲ ተረጋግተሽ ነው ማውራት ምን ይችላል ነገር ሰማኝ። ከዚህ በኋላ እኔ እናንተ ነገር አብቅቷል። በዚህ በቂ ነው። አዎ ስለዚህ ነገር ስጠይቅ ቢያንስ እውነቱን መናገር ትችል ነበር። ኖሮኝ ነው ነገር ምን ማድረግ ነው። እንዳንተ ትዕግስት ኖሮኝ ታግሼ ለማስረዳት አጠገቡ ለመቆም የሞከርኩትም ሰው የለም። ገባ በጣም እውነታውን እንድትነግረኝ እድል እየሰጠሁ ነበር። ያንን ማድረግ አልቻልኩም። ስለዚህ ከዚህ በኋላ የኔ እናንተ ነገር እስካሁንም ለቤተሰቦች አላሳወቅኩኝም። ከጎን ለመሆን እየሞከርኩ ነው። ከዚህ በኋላ አብቅቷል እና በግድ እንዳትይዘኝ እሺ ነው እንዳትይዘኝ። ልቀቀኝ። ተረጋግተሽ ነው ማውራት የምችለው። አሞኛ ብዙ መከራከራለሽ። ልቀቀኝ። እሺ ስሚኝ ቆይ በጣም እየታገስኩ ነው። ልቀቀኝ። ተረጋግተሽ አውሪያ ምን አብሪሽ የምትሆኚው ተረጋግተሽ ነው ነገር ማሰብ ነው ማለት ያለብሽ። እኔ እኮ ላንቺ እውነታውን ለመናገር ለማስረዳት እየሞከርኩ። ምንድነው እውነታው? ያየሁትን ፎቶ ማስረዳት ትችላለህ እኮ እሱ እንዳስረዳሽ እሺ በጣም ጊዜ ሰጠሁ። ያደረከውን ነገር ግን ማስረዳት አልቻልክም እኮ። የነበረው ሲቹዌሽን ስለማላስታውስ ነው ያልኩሽ። ለምንድነው ማይደቀኝ? ልቀቀኝ። እሺ የቻ ጋዳሚ አንደ ሐዘን ከደስታ